ትንቢት የተፈጸመ የምትሸማቀቁበት ነው ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ الصلاة والسلام عليه الصلاة والسلام عليه የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት። እኔ እግዚአብሔር ምስክሬ ነው የምላችሁ በጴንጤዎች ምክንያት ላብድ ነው በቃ። አሁንም እኮ እኔ ከሃይማኖት ወጥቼ ራሱ መረጋጋት አልቻልኩኝም እና ቤተሰብ በጣም አካውንቴ እየተመታብኝ ነው። ሁላችሁም ይሄን ቪዲዮ አይታችሁ እንዳታሳልፉት ሼር፣ ኮፒ ሊንክ፣ ዲዩት በማድረግ አግዙኝ። እኔ በምትችሉት አቅም እኔ እንድታግዙኝ እፈልጋለሁ እና ዛሬ የምነግራችሁ ነገር ግን የእውነቴን ነው የምላችሁ። ጴንጤዎችም ከሆናችሁ ትማሩበታላችሁ። ኦርቶዶክሳውያን ደግሞ የሚሰማችሁን ሀሳብና አስተያየታችሁን መግለጽ ትችላላችሁ። እኔ ሃይማኖትን እየነካው አይደለም የምነካው ውስጥ ያሉት ሰዎችን ነው። እኔ ይኸውላችሁ ምን እንደተረዳው ታውቃላችሁ? ሃይማኖት ላይ በነበርኩበት ታይም ከዱባይ ለመጣው ከአሜሪካ ለመጣው ፊት ለፊት ላይ ወንበር ይመቻችለታል። ቦርሳ ለያዘችው ቀለም ለተቀባችሁ ሰውነቷ ደንደን ላለላት ሁሌም ከፊት ለፊት ወንበር አላት ለሷ ማለት ነው። ችግርተኛዋ ተቸግራ ሄደችው ታማ ለሄደችው ማለት ነው። ይሄ በቲቪ እንደምናየው አይደለም፣ ውሸት ነው። ይሄ በቲቪ የምናያቸው እያንዳንዶቹ ነገሮች ውሸት ማስመሰል ብቻ ናቸው። ከስንት አንድ ፓስተር ነው በስርዓት እየሰራ ያለው ማለት ነው። እና እኔ በጣም ብዙ የተረዳሁት ነገር እናቴ ታማብኝ ሄጄ ማለት ነው እኛ ወረፋ ይዘን ጠብቀ ነው ውስጥ አስገብቶ እንዲጸልይላት ብዬ ወረፋ ይዤ እየጠበቅኩት ስንት ከኋላ የነበሩ ሀብታሞች ገብተው ተጸልዮላቸው ወጥተው ነገ ተመለሱ አለን። በሽታ ነገ ተመለሱ ይላል። ቆይ እኔ ግራ የሚያጋባኝ ነገር እዛ ቸርች ላይ ራሱ ማለት ነው ገንዘብ የምታሰባስቡት ፐርሰናል ለራሳችሁ ችግርና ሀብታም ለመሆን ነው ወይስ ደግሞ እዛ ጋር የምሰሩት ወንጌልን ለመስበክ? እንዴ ምዕመናኑ እኮ ይታዘባል አይደለም እንዴ? እዛ ጋር የተቀመጠው ሰው እኮ ማለት ነው ያንተን ቃል ሰምቶ ባንተ ቃል ተጽናንቶ የእግዚአብሔርን ቃል ሰምቶ ወደ ቤቱ ሊሄድ ነው እንጂ ማለት ነው ለአንተ ገንዘብ ይሰበስብልህ አይደለም። እና አባካችሁ ለምንድን ነው ደሃን ዞር ብላችሁ የማታዩት? በተለይ ደግሞ ማለት ነው እኔ በእርግጥ የድሮ ፓስተሮችን አልቃወምም፣ ብዙ የተባረኩ ሰዎች አሉ። አሁን ላይ የመጣችሁ ዘመን አመጣሽ ፓስተሮች ግን እግዚአብሔር እውነት ፍርዱን ይስጣችሁ። ሌላ ምንም ማለት አልችልም። ይሄ ደግሞ ስርስር ገብታችሁ ማለት ነው እኔ በጣም ያስገረመኝ ነገር የጴንጤ ቸርች አካባቢ ላይ የኔ ቢጤ አይታይም። የኦርቶዶክስ ቤተክርስቲያን ላይ ግን ሁሌም የኔ ቢጤ ነው። የኦርቶዶክስ ቤተክርስቲያን ላይ ማለት ነው የኔ ቢጤ የሚበዛው የሚሰጥ ሰው ብዙ ስለሆነ ነው። እግዚአብሔርን ነው የምላችሁ። ቢያንስ እንኳን ማለት ነው ሰው በለበሰው ልብስ እንኳን ተጽናንቶ ይገባል። እውነቴን ነው የምላችሁ። ማንም የማንንም አያዩ። የጴንጤ ቸርች ላይ እኮ እንዴ ምን ሆናችሁ ነው? አንድ ብር አይሰጥም እኮ ያ ፓስተር እኮ ዞር ብሎ እኮ ሰውን አያዩ። ከወጣ በኋላ ገንዘብ ለመሰብሰብ ኤኒ ታይም ገንዘብ ለመሰብሰብ ነው የምትሰሩት በቃ። እና አባካችሁ ይሄ ነገር ይስተካከል። ምክንያቱም ነገ ጧት ለሚፈጠረው ትውልድ እንኳን ስንል ማለት ነው ሁሌ ሀብታም አይቅደም። ከምንም በላይ ደግሞ ማለት ነው ወንጌልን ስበኩ በቃ በምትችሉት አቅም ለወንጌል ስሩ እስኪ፣ ለገንዘብ አይደለም። ራሳችሁን ለማሳደግ የስንቶቻችሁ ቤት ነው መሬቱ ለመርገጥ የሚያስፈራው? እስኪ ራሳችሁ መርምሩ። እግዚአብሔርን ነው የምላችሁ። ነገር ግን እንደዛም ሆኖ ማለት ነው በወንጌል ሐሳባችሁ የምትበሉት ገንዘብ የሆነ ሰዓት ላይ ግን ስራውን ይሰራል።
እግዚአብሔር ደግሞ ዝም አይልም። ፈጣሪ ታግሶ አንድ ቀን የመጣ ቀን ማለት ነው፣ አንድ ቀን የፈረደ ቀን ችግር ነው እና ደግሞ የእናንተ ጣጣ ለእኛም ይደርሳል። ነገ ጠዋት ለእኔ ልጆችም ሆነ ለእኔ ታናናሽ እህቶቼም ይደርሳል። እና እባካችሁ ጴንጤዎች እግዚአብሔርን በተለይ ፓስተሮች ተስተካከሉ። ውስጥ ያላችሁ ደግሞ ማለት ነው በሃይማኖቱ ዙሪያ ላይ ያላችሁ ሰዎች ደግሞ ከእንደነዚህ አይነት ነገር ራሳችሁን ጠብቁ። እና በቃ የበግ ለምድ ለብሰው ይመጣሉ እንደተባለው መታችኋል፣ በስታችሁብናል። እና እባካችሁ ለእውነትና ለሐቅ ለወንጌል ለእግዚአብሔር ቃል ስሩ በምትችሉት አቅም። ማስመሰል ይብቃሽ። ተዋናይ በስቷል ለነገሩ ኢትዮጵያ ውስጥ። ተውኑብን፣ ችግር የለው። ደሃ ላይ ነው አይደል ለምትተውኑት፣ ተውኑብን። እና እባካችሁ በምትችሉት አቅም ቤተሰብ ይሄንን ቪዲዮ እንዳታሳልፉት። ሁላችሁም አዳምጡና የተሰማችሁን ነገር በኮሜንት ሁላችሁም አሳውቁኝ። አመሰግናለሁ ስላዳመጣችሁ። 30 ታውቃላችሁ የቅዱስ ዮሐንስን በጣም ብዙ ህዝብ ይሄዳል ወደ ሸንኮራ ዮሐንስ እና እኔ ቀደም ብዬ ሄጃለሁ። ግቢ ውስጥ የሆነች ዳስ ነገር አለ ከኔ ጋር መሄደ ሰው ነበርና አጠገቤ የነበረው ልጅ ጸጉሩ ምንድነው የሚባለው? ይሄ የተገመደ ጸጉር ምንድነው የሚባለው? ምን ድሬድ ነው አይደል? ይሄና ይሄ ምንድናቸው እኛ ጃማይካዎቹ እንደሚያደርጉት ደግሞ ይሄ ዳንቴል የሚመስል እንደ ቆብ የሚመስል አለ አይደል? ታውቃላችሁ? እነ ጸጉራቸው የሚሸፍኑበት እንደዛ አይነት ነገር አድርጓል። ይገርማችኋል። ነጠላ ለብሷል። ዳዊት ነው ዳሴ ማርያም ይሁን አርጋኖን ይሁን አላቅም ይዟል። ከጸሎቱ በላይ እንባው አይቆምም። ምን አልኳችሁ? ምኑ አይቆምም? እኛ የተንጨባረረ ጸጉሩ ላይ ነው አይናችን የሚያርፈው። የተንጨባረረ ጸጉር ይዞ ልቡ ለእግዚአብሔር ለጥ ያለለት እኮ አለ። አንተ ጸጉሩ ተስተካክሎ ልብ መች ተስተካከለላ ነው? አያችሁ። ከዛ በኋላ እኔ ጸሎቴን አቆሜ በሰውየው መቅናት ጀመርኩኝ። አትቅና ያለው እኮ ይትቅና ላይ እኮ ያን ያለው አይደለ? በክፎች ላይ ነው አትቅና ያለው። ነገረ መስቀሉን እያሰበ በሚያለቅስ ሰውማ ቀናለው። ለኔ ብለ ደማ ቆሰልክ ሞትክ ብሎ ይው ቀራሪዮ ላይ የተሰራለትን ስራ እያሰበ በሚያለቅስ ሰውማ ቀናለው። የአምላክ እናትን አስቦ ያቺን ከርታታ ንግስት አስቦ የሚያለቅስ ሰው ጭኗ እየተላላጠ እግሯ እየነፈረቀ ግብጽ የተሰደደችው ንግስት የህይወት እንጀራ በጀርባዋ አዝላ እንጀራ ያጣችው በሰው በር ላይ ቆማ አንኳኩታ እህል ያጣችው ውሃ የተነፈገችዋን ንግስት መብራንን አስቤ አለመልቀሴ የሚያስለቅሰን የሽሮና የበርበሬ ጉዳይ ዛሬ የኑሮ አለመስተካከል የቤት ኪራዩ የሌላው ዛሬ ደምን ባሚያስለቅስ ወዳጅ ሲከዳን የወደደ ሲጠላን ያፈቀረ ሲከዳን የሳመ ሲነክሰን ይሄው ደምን ባያስለቅሰናል። መቼ ነው ነገረ መስቀሉን አስበን የምናለቅሰው? አያችሁ እንዴት አይነት መታደል ሆነ። አንድ ልጅ መጣች። አንተ አለችው ጸጉርን እንዲያርገ የከተማው ሳይብስ ደግሞ ገዳም ድረስ ምትመጣ ደፋር ጸጉርን ይወልሳለች ልሂድና ቁረጥና አለችው። አያችሁ ያ ቤት እኮ ባለቤት አለው የለው? የዚህ ቤት ራስ ማን ነው? ንገሩኛ። ክርስቶስ ሁላችንንም ተቀብሎ ነው ያስገባን። ልብ አድርጎ ምን ብሎ ንገሩኛ? ተቀብሎ ምሕረት አድርጎልን ያስገባን። እኛም ስንመጣ በጽድቃችን ሳይሆን ምሕረት ፈልገን የመጣ ነው። ማን እንዲምረን ማን ይቅር እንዲለን። ከዛ ዝም አለ። እኔ ዝምታው ገረመኝ። አልመለሰላትም። ብዙ ተናገረችው፣ ብዙ ሰደበችው፣ ብዙ ተቸችው፣ በጣም ብዙ ነገር እስኪትጨርስ ድረስ ዝም አላት። ከዛ አንድ አባት ነገር ነው ደግሞ መጣና ምንድነው የምትጨቃጨቁት ብሎ ይጠይቃቸዋል። እንደዚህ ይሆን አያዩትም? የደፋር ገዳም መጥቶ እንደዚህ ደግሞ ጸጉሩን እንደዚህ አድርጎ ብለው ሲሉ እሳቸውም ደግሞ ፈራጅ ሆኑና ከልጁ ጋር ተጨምረው ልጁና ይወቅሱታል። እሳቸውንም ዝም ብሎ ሰማ። ሁለቱም ተናግረው ሲጨርሱ እንዲህ አላቸው። አባዬ አለ። አቤት ትህትና! ዱርዬን እኮ ምን ለኛ ብናገኝ አባዬ አለ። ይሄንን ጸጉሬን መቀስም ምላጭም ካመጣችሁልኝ 3 ደቂቃ አይፈጅብኝም፣ እመኑኝ፣ ቆርጬ ጥለዋለሁ። ግን በ3 ደቂቃና በ5 ደቂቃ መቁረጥ ያልቻልኩትን ኃጢአት ይዣለሁ። የቱ ይቅደምልኝ አላቸው። የቱ ይቅደም? ጸጉራችን የቱ ይቅደም? መቁረጥ ያልቻልነው ነገር አለ ወንድሜ። ይሄ ቆርጠ መምጣት ያቃተከው ነገር አለ የተያዝክበት። ከዛሬ ይወጣለው ያልክ እየተሳልክ እየጸለክ ይሄው እየጀመርክ ጸበል እየጀመርክ ገዳምም ያልወጣው ነገር ከዋል የደከምንበት ነገር አለ። ከእግዚአብሔር የለየን እኮ ክፉ ልማድ እኮ ይኖርብናል። በኃጢአት እኮ ስርዓት ውስጥ እኮ ነው ያለን። በበደል ስርዓት ውስጥ ነው ያለነው። የቱ ይቅደም? አይናችሁን ከሰው ላይ አንሱ።
ኃጢአትን ለመሸፈን በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም የጀመርነውን ክርስትና ቀራንዮ ሳናደርሰው አሁንም አይናችን ሰው ላይ ነው ያለው፣ ጣታችን ሰው ላይ ነው ያለው። የፈሪሳውያን አንዱ ስርዓት ሲያከብሩ ልባዊ ቅንነት የረሱ ናቸው። እግዚአብሔርን በመንደራቸው ልክ አጥበው የሚያዩ ናቸው። ቀናይነታቸው ለማስተማር ሳይሆን ለመካሰስ አርቲክል ነው። ወንጀለኛ መቅጫ ነው የሚያወሩት። ወንጀለኛ መቅጫ። ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? የሚተኛ ሰው እንዲነቃ የሚነገረው የመቀስቀሻ መልእክት ነው ይሄ። የቤተ ክርስቲያናችን የዕለት የዕለት ትምህርትና አዋጅ ይሄ ነው። እንዲያውም ትሰማላችሁ፣ መጥቅ ይደወላል። ደውል ማለት ነው። ቤተክርስቲያን ሰምታችኋል አይደል? ደውል ማለት ለተጋቡ ብቻ አይደለም የሚደወለው፣ እኛን ለማንቃት ሐሳባችን ለማቅናት ተሰብስበን መተን እኮ ቅዳሴው መካከል ላይ በብዙ አዋጅ፣ በብዙ ትእዛዝ፣ በብዙ ምሪት ህይወታችን እንዲስተካከል ደውሉ እየተደጋገመ ይደወላል። ተመልከቱ፣ ጻኡ ሲባል ይደወላል፣ ለመውጣት ትእዛዝ ተሰጥቶ። እግዚኦ ሲባል ይደወላል፣ እያንዳንዱ ሰው ተነስቶ እጁን ዘርግቶ ወደ ፈጣሪው ለመጮህ። ከቤተልሔም ስጋውና ደሙ በትንሹ መጥቅ እየተደወለ በቅዳሴው ተጋቡ ይደወላል፣ ለፍታት ይደወላል። ቤተክርስቲያን አዋጅ ሲኖራት፣ ጥሪ ሲኖራት፣ ምዕመናን ሲሰበስብ ደውል ይደወላል። ይሄ ደውል ምንት ያነውመክሙ፣ ምን ያስተኛቸዋል፣ ተነሱ የሚል አዋጅ አለው። ያው የተኛ ሰው መቀስቀስ አለበት። መቼም የተኛ ሰው የሚቀሰቀሰው አውቆ የተኛ አይደለም። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ ማፍሰስ ይላሉ አባቶቻችን። በድንጋይ ላይ ውሃ ማፍሰስ ማለት ድንጋዩ የሚጠጣው የሚረባው ነገር የለም፣ ውሃውም ይባክናል፣ ለድንጋዩም ርባና የለውም። አውቆ የተኛን ሰው መቀስቀስ እንደዚህ ነው። አውቆ የተኛን መቀስቀስ ድንጋይ አለት ላይ ውሃ እንደማፍሰስ ነው። ስለዚህ ከንቱ ድካም ነው የሚሆነው። መጽሐፍ እንዲህ ይላል። ታላቁ ሲራክ በመጽሐፈ ሲራክ ምዕራፍ 22 ቁጥር 7 ላይ አንቅሆ ቀስቀሰው እምአብይ ነዋም ለዘይነውም፣ ከታላቅ እንቅልፉ ላይ የሚተኛውን ሰው አለ። የሚተኛውን ሰው ከታላቁ እንቅልፉ ላይ ቀስቅሰው። ነገር ግን አለና ምን አለ? ዘይነግሮ ለአብድ ከመዘይነግር ለድቁስ። ለሰነፍ ሰውና ለማያስተውል ሰው ንግግር የሚያበዛ ሰው ጭልጥ ያለ እንቅልፍ ውስጥ ተኝቶ ወሬን የሚሰማ ሰውን ነው የሚመስለው ይላል። ወሶባ ሄለቀ ነጊሮቶ ይብለከ ምን ተትቤ፣ ነግረኸው ስታበቃ ሰነፍ ሰው ምንድን ነው ያልከው ይልሃል። የተኛን ሰው አውቆ ቢተኛ አሊያም ሳይነቃ ነገር አብዝተ ብትናገር አይሰማህም ይላል። ዛሬ በጣም ትምህርት ይሰጣል፣ ስብከት ይሰበካል። አብዝታ ቤተ ክርስቲያን ከነግ ስባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይህ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ነው ያለ ነው፣ ስላልነቃን ነው። ቅዳሴ ላይ ትሰማላችሁ፣ ዲያቆኑ እየደጋገመ ተንስኡ ለጸሎት ይላል። እንዲያውም እለትነብሩ ተንሱ፣ የተቀመጣችሁ ሰዎች ተነሱ የሚል አዋጅ ያውጃል። አበው የተቀመጣችሁ ሰዎች ተነሱ ማለት በቅዳሴ ላይ እንድንቀመጥ አዋጅ ትእዛዝ ኖሮ አይደለም። እንዲያውም በእኛ ቤተ ክርስቲያን ነው በብዛት ቤተ መቅደስ ሲሰራ ከቤተ መቅደሱ ንዋያት መካከል አንዱ አስፈላጊ ነገር መቀመጫ ወንበር የሆነው። ምስራቃውያኑን በሉ ከምስራቃውያኑ ውጭ ኦሪየንታል ከተባሉ ጸባሃውያን የኛን ሃይማኖት በዶግማ ጭምር ከያዙት እንደ ህንድ ቤተ ክርስቲያን ያሉት ብታዩ በቤተ መቅደስ ውስጥ ወንበር የሚባል ነገር አይቀመጥም። ምክንያቱም ቤተ መቅደስ ማለት ቀራንዮ ማለት ነው። ቀራንዮ ላይ የሚቀመጡ ቁማርተኞቹ ብቻ ናቸው። ቀራንዮ ላይ ብርቶቹ የተሸለሙት ጸንተው የቆሙት ናቸው። ወንበዴው የቀኙ ለምሕረት የታደለው መከራ እየተቀበለ ቆሞ በመንግስት አስበኝ ያለው እናቱ ድንግል ማርያም ወይ ቀውማን የተባለው ሴቶቹ በመስቀሉ አንጻር ግርጌ ቆመው ነበር ተብሏል። በአንጻረ መስቀል ቀዊሞ ይላል ዮሐንስ። በአንጻረ መስቀል በመስቀሉ አንጻር ቆሞ ነበር ይላል። መስቀሉ ስፍራ ላይ የበረከት ሰዎች በሙሉ ቆመዋል። የ3 ሰዓቱ ቅዳሴ የ3 ሰዓት የቀራኔው ቁመትን ነው የሚመስለው። ስለዚህ ምንም አይነት አዋጅ የለም። ምናልባት ወንበሩም የተዘጋጀው ብዙ ደካማ ሰዎች ስለሚኖሩ ዝለትና ድካም ቢያገኛቸው ከቅዳሴ እንዳይታጎሉ በማለት አረፍ ሊሉ ነው። እንዲያረፉት ያልፉ ይቀመጡ ይሆናል። አዋጁ ግን ተለይቶ አይደለም።
ተነሱ የተቀመጣችሁ ሰዎች የተባለው እንድንቀመጥ ታዞ ሳይሆን የምንቀመጥበት ወንበር የምንተኛበት አልጋ ቤተ ክርስቲያን ውስጥ የለም። ነገር ግን አንዳንዶቻችን ቅዳሴው እየተቀደሰ ከአንክሮ ከተዘክሮ ተለይተን ስለምንኖር ነው። መዘንጋት ሀኬት ማለት ስንፍና ማለት ነው። መዘንጋት ማለት አለማስታወስ ማለት ነው። እንድናስተውልና እንድንበረታ የሚሰጠው አዋጅ ተንሥኡ ለጸሎት የሚለው ነው። ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ነው። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ህሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። ቆመን ስጋውያን ሆነን ስጋዊ ነገር የምናስብ ሰዎች አለ። ወንህነሰ ስጋውያን። ለዚህ ነው ቅዱስ ዲዮስቆሮስ እንደውም በቅዳሴው ሀዳፌ ነፍስ ላይ እኛ ግን ስጋውያንን የስጋን ነገር እናስባለን የስጋን ነገርም እንሰራለን፣ አንተ ግን የመንፈስን ነገር አስተምረን ይላል። መንፈሳዊ ነገር ተምረን በመንፈሳዊ ማዕድ ላይ በመንፈሳዊ ሰበና እንድንቆም እግዚአብሔር ይርዳን። ስለዚህ መንፈሳዊ ሆነ እንድንቆም ነው። ከአራተ ዝንጋኤ በተዘክሮ ከመዘንጋት አልጋ ላይ በማሰብ በማስተዋል እንድንቆም፣ ከአራተ ሀኬት በአንክሮ ከስንፍና አልጋችን ላይ በመደነቅ ቅዳሴውን አይተን እንድንቆም የተሰጠ አዋጅ ነው። ለዚህ ነው መንቃት ያስፈልጋል። ዓለማችን እንግዲህ ዘንድሮ የደከመውን ሰው ለማንቃት በጣም ብዙ መንገዶች ይጠቀማል። ደግሞ አይታችኋል። ሁሉም ሰው የአንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ከዚህ ቀጥሎ ሞቲቬሽናል ስፒከር እገሌ ተጋብዟል፣ እሱ አነቃቂ ንግግር ያደርግልናል ተብሎ ቤቻል መድረክ ላይ እንኳን ሳይቀር እድል እየተሰጠ ነው በዚህ ዘመን። ያው እንዲያነቃቃ ማለት ነው። ማንቃት በጎ ነው። የተኛውን አንቃው ይላል መጽሐፍ። ንቁ፣ በሃይማኖት ጎልምሱ፣ ጠንክሩ ተብሏል። እውነት ነው። የተኛ ትውልድ መንቃት አለበት። የምናነቃው ምኑን ነው የሚለውን ግን ማወቅ ያስፈልጋል። አውቆ የተኛውን አይደለም። እንደነገርኳችሁ ነው። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ እንደማፍሰስ ነው። ሳያስተውል የኖረውን 3 የንቃት ደረጃዎች አሉ። አንዳንድ ጊዜ ስሜት ይነቃል፣ አንዳንዴ አይምሮ ይነቃል፣ ሶስተኛው ግን ውስጣችን ያለው መንፈስ ይነቃል። ስሜታውያን ሲነቁ ውጪ ያለው ተጽዕኖ ስለሚያሸንፋቸው የሚያደርጉትን አያውቁ። ስለዚህ አምቢሽን ይባላል። በመደነቅ ዝም ብለው ተነስተው ብቻ ሞቲቬትድ በሆኑበት ወይም ባነቃቸው ንግግር ሰበብና መጠን የሚያደርጉትን እንኳን አያውቁ። ስለዚህ ውጫዊ ተጽዕኖ በቀላሉ ይገዛቸዋል። ስሜታውያን የሆኑ ሰዎች የሚያነቃቸው ንግግር ስሜታቸው ነው የሚያነቃው። ስሜት ለውጪ ተጽዕኖ ተጋላጭ። ስለዚህ ሸቀጥ ማራገፊያ ነው የሚሆኑት። የሀሳብ ማከማቻ ነው፣ ቆሻሻ መድፊያ ነው የሚሆኑት። ማንም ሰው የበላውና የጠጣው ሳይስማማው ያገሳ እንደሆን ያንን ተቀብለው ቆሻሻውን ተሸክመው ትውልዱን ይበክላሉ። በጣም ዓለማዊው ንግግር፣ ምድራዊ የሆነው ዲስኩር ዓላማውና ተልእኮ ይሄ ነው። ስጋውያን የሆኑ ሰዎች ስጋዊ ነገር ነው የሚናገሩት። ስለሚያልፈው ነገር ነው የሚጨነቁት። ስለሚጠፋው ነገር ነው የሚጠበቡት። ከሞተች በኋላ የሞትን እንትን በሶስተኛው ቀን በአምላኳ ኃይል ተነሳች የሚል አነበብኩ። እሺ እና ይሄንን ነው ልጠይቃ ያሰብኩት። ኦኬ። ስለዚህ እመቤታችን ቅድስት ድንግል ማርያም በሶስተኛው ቀን ሞታ ተነስታ አረጋለች የሚለው ትምህርት እንዴት ነው እናንተ ኦርቶዶክስ ያመጣው? እሺ በጣም አሁን ይሄንን ሐሳብ በደንብ አድርገው መምህራኖችም ያብራሩልሻል። እኔ ከሁሉ በፊት ትንሽ ስለቃተኩኝ አንድ ቀለል ያለች ሐሳብ ብቻ ልንገርሽ። በጣም ሰፊ ሳሳሊዝ የፍጡራን ወገን ክርስቶስ ኢየሱስን ለመውለድ የተገባች እናት ድንግል ማርያም ብቻ ናት አይደል? ሚሩ አይደል? ሰው ይህች እናት ከፍጡራን ሁሉ ክብሯ ከፍጡራን ሁሉ በላይ እንደሆነ ታምኛለች? ኦፍ ኮርስ በጣም ጥሩ። እንዴ እግዚአብሔር እኮ የተለየሽ ነው ያላት። ትክክል። እስካሁን ድረስ ደግሞ ሳይሞቱ በብሔረ ሕያዋን ያሉ ሰዎች እንደምታውቂያለሽ? ሳይሞቱ ሳይሞቱ ማለት ያደረገው አንድ ኤልያስን ነው ማቀው። እሺ በቃ እሺ። ኤልያስ ሳይሞት በብሔረ ሕያዋን ያለው አድርጓል አይደል? ክብሩ ግን ከድንግል ማርያም እኩል የሚስተካከል አይደለም።
ከድንግል ማርያም ክብሩ ዝቅ ያለ ነው። የእመቤታችን ክብር ደግሞ ከእርሱ ከፍ ያለ ነው አይደል? ከፍ ያለ ነው። ያ በቃ እቺ እንድታሰሩበት ብዬ ነው። እንኳን ድንግል ማርያም እኔ ኤልያስ እንኳን በብሔረ ሕያዋን ያሉት ሞት ሳይነካቸው እሺ፣ አንዳንድ ጊዜ እግዚአብሔር እኮ ስለያዙ ብቻ ኃይልን፣ ግርማን፣ ክብርን የሚታጠቁ ቅዱሳን እንዳሉ እንድታሰሩበት ብዬ ነው። ነገር ግን አሁን የተነሳው ሀሳብ እመቤታችን ሞታለች እናም ተነስታ ታደርጋለች የሚለው ሀሳብ እንዴት ያለ ትምህርት ነው የሚለውን በደንብ አድርገን እናብራራ ይሻላል። እስከዛ የሚታርጉ ብዬ ነው። አንቺ ጋር የሚረብሽ ድምጽ ስላለ ማይክሽን የሚታርጉ በደንብ አዳርጉ። ሜሪ ነሐሴ ወር ላይ ነው። ኧረ እኔ ዛሬ ገና ነው ያየኋችሁ ነው እንዴ? የሚገርምሽ ነሐሴ ፍልሰታ ጾም ላይ ገና 16ቱን ቀን ጾም ላይ እኔና ፈለገ 16ቱን ቀን በተከታታይ ስለዚህ ነገር አስተምራለሁ። በተከታታይ የድንግል ማርያም ዶርሚሽን ኤንድ አሰምፕሽን ኦፍ ሜሪ ብለን ማለት ነው። የእመቤታችን እረፍቷና ትንሣኤዋን ብለን ማለት ነው። በመጽሐፍ አንድ ነገር ልንገርህ። ከጠዋት ጀምሮ ከ4 ሰዓት ጀምሮ ነበርኩኝ እና አሁን ከስራ ስወጣ የቤት ህብረት አለኝ፣ ጸሎት ማለት ነው። እዛ ጸሎት ላይ ጠይቄያለሁ ጥያቄ። ምንድን ነው የጠየኳቸው? በጥምቀት አያድንም ሲሉ ነበረ። ከዛ በዛኛው ሳይድ ደግሞ ያድናል እንደዚህ አይነት ነገር ነበር አይደለ ቅድም። እና ብዬ ስጠይቃቸው ከኢየሱስ ክርስቶስ አጠገብ የተሰቀለው አሁን በገነት ከኔ ጋር ነው ብሎታል አይደል ወይ የሚለውንስ? ሁለተኛ ጥያቄ ነው። እሺ አንድ የሚወት ታረጊውና የማይኳ ምልክት አለች አይደል? እንኳን ደግመሽ ንካ። ናይስ። ምናልባት ዲያቆን ዘማርያም ሲመልሱ ቅድምም ሰርችም ያደረገችው መሰረታዊ ትምህርት ስለሆነ የኦርቶዶክስ መሰረታዊ ትምህርት ተብሎ ጉግል ላይ ሰርች ሲደረግ የማርያም ማረግ ከመጣ ጉግል ችግር አለበት ማለት ነው። ወይም ሰርች አደራረጋችን ችግር አለበት። ከሁለት አንዱ። መሰረታዊ እምነት ብለን ሰርች ስናደርግ 5ቱ አዕማደ ምስጢራት ይመጣሉ እንጂ የእመቤታችን ማረግ ብሎ ጉግል ራሱ ይሄንን መልስ ከሰጠ ጉግል ራሱ ችግር አለበት። በቃ ጠንጥጧል ማለት ነው። ጉግል ራሱ ወይም ደግሞ ሰርች አደራረግ አልቻለበትም ማለት ነው። እህታችን እንደዛ ብለሽ ሰርች አድርገሽ የእመቤታችንን ማረግ ጉግል ከነገረሽ በጣም ስህተት ነው። እኛ እዛ መሰረታዊ ትምህርታችን አይደለም የማርያም ማረግ አስተምሮ ወይም ዶክትሪን ነው ወይ? አዎ እሱን ደግሞ እናየዋለን ማለት ነው። ስለዚህ ይሄንን በዛው አያይዘው እንዲነግሯት ለማለት ነው። ዲያቆን ዘማርያም ይቀጥሉ። እኔ ብዙ ጊዜ አነሳሁት። ለዛ ነው ፍልሰታ ጾም ላይ ከፈለገ ጋር በጣም ስለሄድኩኝ እኔ ባላነሳው ጥሩ ነው። በጣም በተደጋጋሚ ጊዜ እንትን ላይ ስላነሳው ማለት ነው። ትንሽ በልና ከዛ እነ ቀሲስም አሉ ክርስቶፎሮስም አለ ይጨመርበት። ከሰውኛል የነ ሞጣና ምናምን ከሰውኛል። በመኒ ላውንደሪንግ ነው የተከሰስኩት። $85,000 ነው የተከሰስኩት። 300 ዩሮ ለጠበቃ ከፍዬ በአስቸኳይ እነዚህ ከሳሾቼ ይታወቁና ለፍርድ ልቅረብ ብዬ ራሴ ጠይቄ ይመርመርልኝ፣ የሰጡኝም ካሉ ገንዘቡን ይስጡኝ ብዬ ማለት ነው። የተነሳው የቢኒያም ጉዳይ ነው። ቢኒያም የሰበሰበው ነው። ቢኒያም ደግሞ ትልቅ ችግር ውስጥ ነው ያለው። አሁን እንዲህ ነው ማለት አይፈለግም። ቢኒያም የሰበሰበው ገንዘብ ስትገቡ ሊንኩን ስትከፍቱት $85,000 እንደተቀመጠ ነው እዛው ከጎፈንድሚ ጋር ኢትዮጵያ ከርሞ በመምጣቱ የተበላሸበት ጉዳይ ስላለ እሱን እያስተካከለ ነው። ሲጨርስ ለሚሰጠው ይሰጣል። ከጎፈንድሚ አልተነካም፣ አልተነቃነቀም፣ ቁጭ እንዳለ ነው። ገብታችሁ ማየት ትችላላችሁ። ያንን ይዘው እነሞጣ እነማን እኔን የጎዱ መስሏቸው የጀርመን መንግስት የጀርመን ፌዴራል ፖሊስ ጋር ነው የከሰሱኝ። እኔ ውለድልኝ አልኩት። አሁን በቀደም ነው የደረሰኝ። አይ እኛ መርምረነዋል፣ እኛ ምን ብለነዋል፣ ምንም የሚመለከት ነገር አይደለም
እና ዝም ብለው ነው አሉ። ክሰሱኝ የተቀበልኳችሁ ለዛ ለአሜሪካኑ ምናምን አሰባስቤላችሁ የለ እና ሀብታሙ ለእኔ የሰጣችሁት ካለ ለዘመድኩም ብላችሁ እስክንድር ያኔ ለሁሉም የአማራ ፋኖች በአንድ ቋት ይሰብሰብ ተብሎ የሰበሰብ ከዛ ላይ ሀብታሙ $270,000 ወስዳል። ኢትዮ ማን ነው 360ዎች 200 ምናምን ሺህ ሪሲፕቱን አሳይቻለሁ። ተቃራምታችሁታል። ለእኔ ለዘመድኩን ቤሳ ቤስቲን ሰጥታችሁኝ ከሆነ ንገሩኝ። እንኳን ለዛ ቤተ ክርስቲያን አገልግዬ አደባባይ ላይ ነው የምናገረው። እኔ አልፈልግም ብዬ ማለት ነው። አልፈልግም ብዬ ስለዚህ እንደ ራሳችሁ አትዩት። እንደ ኩፍኝ የወጣልን ሰው ነን እኛ። የወጣልኝ ሰው ነኝ። ብርን ጢባ ጥቤ ነው የተጫወትኩበት። ጢባ ጥቤ በቀን 60-70 ሺህ ብር እየሰራው ቁልቤ እጄ እስከ ሚሊዮን ብር እየሰራው ቆሜ ሽጬ ጩኬ እኔ ጫማ አልቀይርም፣ ልብስ አልቀይርም። ከሰው ልለይ ብዬ መኪና ገዝቼ ምናምን የለም። ልጆቼን አስተማርኩ። እኔ የሰው እጅ ሳላይ ኖርኩኝ። ቤተ ክርስቲያን ለአገልግሎት ስትጠራኝ የራሴን አስራት ይዤ እጄ አገልግዬ ሰጥቼ ነው የምመጣው። ላንቃዬ እስኪቀደድ ሰርቼ ነው። መስክር አውሮፓ ጣሊያን መጥቻለሁ አይደል? እናንተ ጋር ጣሊያን አገልግያለሁ። ሰታየኛል ብር። ጣሊያን የሄደ ሰው ዘርፎ ነው የሚሄደው። ስዊዘርላንድ ሄጃለሁ፣ ጄኔቫ መስክር። ሆላንድ ሄጃለሁ፣ መስክር። ኦስትሪያ ሄጃለሁ፣ መስክር። ኦስትሪያ ስልክ ገዝተውልኛል። ጣሊያን ድስት ገዝተውልኛል። ድስት ገዝተው በቃ ምንም አትቀበል ለባለቤት ይዘን የጣሊያን ድስት ጥሩ ነው ተብዬ ይሄጃለሁ። ስዊዘርላንድ አለቃው ሰዓት ገዝተው በቃ እሺ ብር ማትቀበል ከሆነ እቺን ሰዓት ብለው እኔ ሰዓት አላረግም። ተናገራ እየነገርኳችሁ ነው። ብፁዕ አባታችን አሁን ሊቀ ጳጳስ የሆኑት አሉ። ብፁዕ አባታችን ሊቀ ጳጳስ የሆኑት አሉ። እባክ ብሎ መስቀል አውጥተው አቡነ ዲዮናሲዎስ ማለት መስቀል አውጥተው ይህንን አላቅም እኔ አልፈልግም። ይኸው ሊቀ ጳጳሱን ጠርቼ ያኔ ገና አባ ነበሩ፣ ቆሞስ ነበሩ። እሺ ሙዳይ ምጽዋት አምጡልኝ። 200 ዩሮ መጣ። 200 እንኳን ይችን እንኳን እምቢ ይችን እንትን ክተት እሺ ለልጆች ምናምን በዚህኛዋ 2 ጫማ ግዙልኝ እና ያንን ጫማ ለልጆቼ አደርግላቸዋለሁ። ናና ከሰሰኝ አልኩ። ጳጳስ እየጠራው ነው የምነግርህ፣ አስተዳዳሪ እየጠራው ነው የምነግርህ፣ ደብር እየጠራው ነው የምነግርህ። ናና ከሰሰኝ፣ ናና ከሰሰኝ። ድስቱ ለታሪክ መቀመጥ አለበት። ተቀመጠ አልተቀመጠ ምን አለቀ። የእኔ ዘመን እያለቀ ነው፣ የድስቱ ዘመን ይቀጥል እንጂ። ስለዚህ በገንዘብ በምናምን በሆድ ትለኛለህ። የማና ቤት ሄጄ ስበላየኝ እሱ ለሆዱ ለምናምን ትለኛለህ። የትኛው ቤት ማን ቤት ሄጄ ስበላየኝ? የት ቤት እስቲ ንገረኝ። እዚህ ጀርመን ነው ያለሁት እኔ ጀርመን። እኔ ቤት እየመጣ ይበላል ብሎ የሚናገር ይናገር። ሁለት ሰዎች አሉ ጓደኞቼ፣ ቤተሰቦቼ። እነሱ ጋር ለበዓል ለምናምን ሄደን እንኳን አደረሳችሁ እንባባላለን። ስለዚህ እንደ እንትን እያያችሁት እንትን አትበሉ። ይኸው ነው። እኔ እዛች ቴሌግራሟ ላይ ምንድን ነው ስሙ፣ በዚህ በፋኖ ትግል የዘረፍኳችሁ ካላችሁ፣ ለእኔ በባንክ የላካችሁ ካላችሁ ውጡ እስቲ። ለእኔ በባንክ የላካችሁ ካላችሁ ውጡ። የጀርመን ባንክ የሚያውቀው የኔን የጀርመን ባንክ የሚያውቀው በፊት ኤልያስ ክፍሌ ያውቀው ነበረ። ምክንያቱም ዩቲዩብ በነበረ ጊዜ ከዩቲዩብ የሚገኘውን እንትን ይልክልኝ ነበር። ዩቲዩብ ሲቋረጥ ቆመ፣ አለቀ። ከዛ በኋላ ሳሚ ቀሲስ ሳሙኤል ያውቀዋል የኔን የባንክ ቡክ፣ የኔን የባንክ አካውንት። አውስትራሊያ ያለች
ድሮ የሰጠዋት አንዲት ልጅ አለች። ስሟን አልጠቅስም የሀገር ቤት ስለምትሄድ እሷ የእሷ አለች አልፎ አልፎ እንትን የምትል አሁን እንደውም ተይው ብያታለሁ። ከዛ በተረፈ ለእኔ የዘመዴን የባንክ ቡክ አውቀዋለሁ የምትል ካለ ጻፍ አልኳችሁ። ናውጣ ያለሁት ሀገረ ጀርመን ነው። ጀርመኒ ህግ ሀገር ነው። ጀርመኒ ምን ሀገር ነው? እኔን እዚህ ካሉ እነሱ ፔፓሏ ላይ ያስቀምጣሉ። አለቀ። እሱ ባንክ ይገባል። አለቀ። ይከፈላል። አንዲት ልጅ እህት አለችኝ ከድሮ ጀምሬ ተናግሬያለሁ። አንድ ወንድም አለኝ ደግሞ አሁን አዲስ የመጣ እነሱ የኢንሹራንሱን ይከፍላል። እንደውም አሁን የመጣው ሰውዬ በጣም የሚገርም ሰው ነው። እሱ በቃ እዛ ይሰጣል፣ አሜሪካ ላለው ይሰጣል፣ ያኛው በባንክ ይልክልኛል። እኔ አያገባኝም። እኔ እጅ መጥቶ ምናምን የሚባል ይሄንን ሳሚዬ ነው። ይሄ ይሄ የሳሚ መስቀል ነው፣ የቀሲስ ሳሙኤል ሸሚዙ ምኑን እንኳን እዛ አሜሪካ ሄጄ ነው እና አቶ ሰለሞን እና በፍጹም ብለው ሁሉንም የናቅነን ልፈልጌ ነው። ዘመኑ ብታገለግልበት እና አቃጣሪ ብትሆንበት በጣም የሚረዳ ነው። በጣም የሚረዳ ዘመን ነው። በስጋት ደሰትበታለህ፣ ግን በነፍስ ትቃጠልበታለህ። እንደ ራሳችሁ ሰው ማየት የለባችሁም ልላችሁ ነው የፈለግኩት። የተጻፉትን ስላየው ነው፣ የሚያወሩትን ስላየው ነው፣ የሚለፈልፉትን ስላየው ነው። ይህን ቆርጣችሁ እንድትሰሙት ነው። ቁጭ ብላችሁ ደጋግማችሁ እንድታነቡት ነው፣ ደጋግማችሁ እንድታደምጡት ነው። የምናገረው ስህተት ካለው የምናገረው ውሸት ከሆነ መሞገት፣ ዘመድኩን እንዲህ ያልከው ውሸት ነው፣ እንዲህ ያልከው ውሸት ነው፣ እንዲህ ያልከው ውሸት ነው ማለት ነው። እኔ አፌን አውጥቼ ተናገርኩኝ። ዘመነ ካሴ ስህተት ካገኘህብኝ እኔን የመናገር ሙልጭ አድርገህ የመስደብ ስልጣን ሰጥቻለሁ። እኔ ፈቀቅ ያልኩ ጊዜ አትማረኝ። በወርቅ ቀለም በወርቅ እንትን ብዬላለሁ ብለው በድምፅ ነው የላከልኝ ለእኔ ዘመነ ማለት ነው።